ሰላም ጤና ይስጥልኝ። ሰለሞን ግርማ ነኝ። አሁን የምገኘው አድዋ ነው። አድዋ እንግዲህ ከ12 ዓመታት በፊት ነው የወጣሁት። ከዛ በፊት 1998 ዓመተ ምህረት ጀምሮ አንድ ፕሮጀክት ነበረኝ እዚህ አድዋ ላንድ ማርክ ፕሮጀክት የሚል እሱን ለማንቀሳቀስ እዚህ መላለስ ነበርና በጣም ከባድ ፋይት ነበር ማደርገው። የሚያግዙኝ ወጣቶች ነበሩ፣ ሴቶች ነበሩ፣ ሽማግሌዎች ነበሩ፣ ምሁራን ነበሩ። ግን ያው ሁሉ ሆኖ ትንሽ አስቸጋሪ ሁኔታዎች ነበሩ። ያንን ተቋቁመን ለመስራት ሞከርን። ሳንችል ስንቀር ወጣንና ያ ፕሮጀክት ወደፊት ከተሳካ ለዚህ አካባቢ ትልቅ ገጽታ ይፈጥራል የሚል እምነት አለኝ። እንግዲህ አድዋ ላንድ ማርክ ፕሮጀክትን በምናንቀሳቀስበት ሰዓት ዋናው ሄድ ኦፊሳችን ማያሳ ነበረ። 2005 እና 2006 ሙሉ ለሙሉ ማያሳ ነበር አልጋ ይዤ የነበረው እና ቁርስ ልደት ካፌ እናደርግ ነበረ። ጸግሽ እናቱ ቴዋይ መንበሩ ጠቅላላ እዚህ ወደ 50 የሚሆኑ ወጣት ጓደኞች ነበሩኝ። የሚገርማችሁ እሁድ ሶሎዳ ተራራ ላይ እንወጣለን፣ ፍየል እናርዳለን፣ እዛ ካምፓየር እናደርግ ነበረ እና አድዋ ውስጥ ብዙ ከፕሮጀክቱ ጎን ለጎን ብዙ ትዝታዎች አሉኝ። እየፈራውኝ ነው የመጣሁት፣ ምክንያቱም ጦርነት ነበረ፣ ብዙ ልጆች ተሳትፈው ነበረና አንድ ልጅ ብቻ አገኘው። ወዲ ኮምቦርታን አግኝቼዋለሁ። ወደህ እንዳለ ነግረውኛል፣ በገዛ ወይ እንዳለ ነግረውኛል። አሁን የምገኘው አድዋ ከተማ ንግስተ ሳባ ትምህርት ቤት ውስጥ ነው። ንግስተ ሳባ ትምህርት ቤት እንግዲህ የመጀመሪያው ኢትዮጵያ ውስጥ የመጀመሪያው ነው ብለው የሚከራከሩ አሉ። ከዳግማዊ ምኒልክ ትምህርት ቤት በፊት የነበረ ትምህርት ቤት ነው ተብሎ ይታሰባል። እነ መለስ ዜናዊ፣ እነ አቦይ ስብሃት የመሳሰሉት የተማሩበት ትምህርት ቤት ነው። እንግዲህ በዚህ በንግስተ ሳባ ትምህርት ቤት ውስጥ በዚህ በኩል ላዙርላችሁና ተመልከቱ። ይሄ ከኋላ የምትመለከቱት ጥንታዊ ጣሊያኖች በ1920 ማዘዣ ጣቢያቸው ማለት ይቻላል። በኢትዮጵያ ውስጥ ረጅሙ ነው እለዋለሁኝ። ተመልከቱ፣ ቁመቱ በጣም ረጅም ሰንደቅ ዓላማ መትከያ ነው። ይሄም የሚገኘው ንግስተ ሳባ ትምህርት ቤት ውስጥ ነው። ይሄን አያችሁ አይደለ? ወደዚህ ኑና ይሄንን እዩት። የእንትን አንቴና ነው አለ የሚመስለው፣ የሬዲዮ አንቴና ግን የሰንደቅ ዓላማ መትከያ ነውና ጣሊያኖች ባንዲራቸውን እዚህ ላይ ነበር የሚሰቅሉት። ከዛ አውረደ ነው እኛ ሰቀልን ማለት ነው። የአድዋ ከተማ ውስጥ የሚገኝ ንግስተ ሳባ ግቢ ውስጥ ትምህርት ቤት ግቢ ውስጥ የሚገኝ ሰንደቅ ዓላማ መትከያ ነው። በጣም ረጅም ነው። አሁን ያለሁት አድዋ ማያሳ ሆቴል ነው። አድዋ ማያሳ እንግዲህ ከ12 ዓመት በኋላ ይሄ የአድዋ ስቴዲየም ነው የነበረው። ከዛ በኋላ ረጅም ጊዜ የነበርኩት እዚህ ሆቴል ላይ ነው። ማያሳ ሆቴል ጸግሽ ጸጋዬ መድኃኔ የማረሳው ሰው ነው። በዚህ በኩል መናኸሪያ አለ። በዚህ በኩል ደግሞ ወደ የት ነው መውጫን የነበረው ተቀያይሯል። አሁን ግን በዚህ በኩል ደግሞ ወደ እነመለስ ዜናዊ ሰፈር መሄጃ ነው የነበረው። በዚህ በኩል አዲስ መንገድ ነው፣ ብዙም አላውቀውም። ይሄኛው ማያሳ ሆቴል ይሄኛው ነው። አሁን ለመለስ ዓለም ነው ያለቀሰው፣ የኢትዮጵያ ሕዝብ ነው ያለቀሰው። አሁን በዚህ ምንድነው የምታስተላልፈው ለኢትዮጵያ ሕዝብ መልእክት? ከአድዋ ነው አሁን ከአድዋ ነው ይሄ መልእክት የሚተላለፍላችሁ። እስቲ ምንድነው የምትላችሁ ለኢትዮጵያ ሕዝብ? ታዲያ ምን ያሳልፋል? ይሄ እየቀዳው እኮ ነው። በቴሌቪዥን ቢሆን ነው አይደለም። ፎቶ አነሳለሁ። ይሄ እንትን በቴሌቪዥን ቢሆን ነው አይደለም። በዚህ በሬዲዮ ይሰማዋል። እኔ ዘፈን ዘፍናለሁ በቃ እንዴ ለኢትዮጵያ ሕዝብ መልእክት አስተላልፍ እኮ ነው መለስን በተመለከተ። ለኢትዮጵያ ሕዝብ የሚለውማ እንደመለስ እንዲቅር እንደ እኩል ሆናችሁ እንድትሰሩ መልእክቴን አስተላልፋለሁ ይላል። እንደ እኩሉ
እንደሱ የለም። እንደሱ የሚሆን ሰው ማንም የለም፣ አይገኝም።